የጌታ ጸጋ ከሁላችን ጋር ይሁን። የወንድማችን ጥያቄ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 6 ጀምሮ እስከ 7 የሚያሳድግ እግዚአብሔር ነው ይለናል። ቀጥሎ ደግሞ ዕብራውያን ምዕራፍ 5 ቁጥር 12 ላይ ደግሞ ክርስቲያኖች ወይም አማኞች ከቆይታቸው አንፃር ባለማደጋቸው ደግሞ ይገስጻቸዋል። በዚህ ምክንያት አማኝ በመንፈሳዊ ሕይወቱ እንዲለወጥና ኢየሱስ ክርስቶስን እየመሰለ እንዲያድግ የአማኙ ድርሻ ምን ይመስላል ይላል። በሁለቱን ጥቅሶች ጥሩ ነው አገናኝተ መጻፍ። አንደኛው ላይ የጠያቂው ያለው ምንድነው? እግዚአብሔር ያሳድግ ነበር የሚለውን ብቻ ነው ጠቅስ ያለፍከው። ለዛ መልሱን ይርቅብሃል። እንዲቀርብህ ምንድነው? ጸሐፊው ጳውሎስ ነው ምን አለ? እኔ ተከልኩ፣ አጵሎስ ያጠጣ ነበር፣ እግዚአብሔር ደግሞ ያሳድግ እንጂ እግዚአብሔር ያሳድግ ነበር አይደል። እኔ ተከልኩ ማለት በቆሮንቶስ ቤተክርስቲያን ወንጌልን ሰበከ። ሰዎች በወንጌል አምነው በቆሮንቶስ ቤተክርስቲያን ህብረት አደረጉ። አጵሎስ የሚባል አስተማሪ ደግሞ ያጠጣቸው ጀመር። ከዛ ማን ያሳድጋል? እግዚአብሔር። ይሄ በየትኛውም የፍጥረት ህግ ውስጥ በመዝራትና ማጨድ ህግ ውስጥ ያለ ነው። ዘሪ ዘርቶ የሚያጠጣው አካል ካላጠጣው ዘር አያድግም። የሚያጠጣው አካል ደግሞ ከተንከባከበው ማደግ ተፈጥሯዊ ነው ማለት ነው። በቃ እግዚአብሔር ስርዓት ነው። እግዚአብሔር ያሳድጋል ማለት ነው። ደንግጓል። እግዚአብሔር ከተዘራ እና ከጠጣ እግዚአብሔር ፍጥረቱን ሁሉ ያሳድጋል፣ ዘር ይፈራል። ይሄ ተፈጥሯዊ ስርዓት ነው። ስለዚህ እግዚአብሔር ያሳድግ ነበር። ዕብራውያን ላይ ደግሞ ከጊዜው የተነሳ አስተማሪዎች ልትሆኑ ይገባችሁ ነበር ብሎ ጳውሎስ ተችቷቸዋል። እና አማኙ የትጋ ነው ድርሻው ሲባል አስተውሎ ከሆነ የአማኙ ወይም የአባላቱ ድርሻ ብዙም አልተጻፈም። ጥቅሱን በደንብ ካየነው የአባላት ድርሻ አልተጻፈም። የቆሮንቶስን ካየነው ምን ይላል? ጳውሎስ ተከለ። ኦኬ፣ አባላቱ ድርሻቸው ምንድነው? ጳውሎስ ሲተከል መተከል። ቀጥሎስ እንግዲህ ችግኝ ናቸው እንበልሽ። አጵሎስ አጠጣ። የአባላቶቹ ድርሻ ምንድነው ማለት? አጵሎስ ያጠጣቸው መጠጣት። እግዚአብሔር ያሳድግ ነበር። አጵሎስ ካጠጣ እግዚአብሔር ያሳድጋል። የአባላቶቹ ድርሻ ምንድነው? ጳውሎስ ስለተከላቸው አጵሎስ ስላጠጣቸው እግዚአብሔር ያሳድጋቸዋል። የነሱ ድርሻ ማደግ ነው። በዚህ ውስጥ አስተውለ ከሆነ አባላቱ ባያድጉ ተጠያቂው ማን ነው? ዕብራውያን ላይ የተተቹበት ምክንያት አለማደጋቸው ሲሆን ያላደጉበት ምክንያት ግን አይደለም የተጻፈው። ቆሮንቶስ ላይ ነው ያላደጉበት ምክንያት ምታይ። ያላደጉበት ምክንያት ምንድነው? አንድ ችግኝ ትተክለዋለህ፣ ካላጠጣኸው ወንዝ ወርዶ ውሃ ጠጥቶ ይመለሳል። ችግኝ ተከልከው፣ አንተው ራስህ ተከልከው፣ ካላጠጣኸው ወይም ሌላ የሚያጠጣ አካል ካልተቀጠረለት ችግኝ ወንዝ ደርሶ ውሃ ጠጥቶ ራሱን አያሳድግም። አባላት በወንጌል ይተከላሉ፣ ከዓለም ተጠርተው ይመጣሉ፣ በወንጌል ያምናሉ። እግዚአብሔር እንዲያድጉ ከአጵሎስ የሚጠይቀው ነገር አለ፣ ከአባላቱ አይደለም፣ ከአጵሎስ። በመዝራት በማጨድ ህግ ውስጥ ግን ዘሪ አለ፣ አጠጭ አለ፣ አሳዳጊ አለ። አሳዳጊ ቁጭ ብሎ ይጠበቃል። ማንን? አጠጭው። እራ አጠጣው ይላል። ለዚህ የቆሮንቶስ ክርስቲያኖች ጳውሎስ ተከላቸው፣ ተተከሉ፣ አጵሎስ አጠጣቸው፣ ከዛ እግዚአብሔር አሳደጋቸው። የነሱ ድርሻ ሲተከሉ መተከል፣ ሲጠጡ መጠጣት፣ እግዚአብሔር ሲያሳደጋቸው ማለት እና ባያድጉ ማን ነው በዋነኛነት ተጠያቂ? ባያድጉ ተጠያቂው ማን ነው? ገምቱ እስቲ ገምቱ። ጳውሎስ፣ አጵሎስ ወይስ እግዚአብሔር? የቆሮንቶስ ክርስቲያኖች ባያድጉ ዋነኛ ተጠያቂው ማን ነው? ገምቱ። ጳውሎስ፣ አጵሎስ፣ እግዚአብሔር? ተካዩ ተኩሏል። አጠጭው ክፍል ማጠጣት አለበት። ምን ማጠጣት አለበት? አባላቱን ዘይት ነው። እኛ ሀገር ችግሩ ይሄ ነው። አባላት ዘይት ነው። አንድ ችግኝ ከተከልከው በኋላ ውሃ አታጠጣው። ሳታጠጣው ዘይት ብትቀባውስ በየቀኑ እየሄድክ እጅ እየጫንክበት ማለት እየቀባው ይደግ እንጂ ሰስኔም መውጣት ይሆንልሃል፣ ማደግ ይሆንልሃል ያልክ ስትቀባው ብትል ምንድነው የሚሆን? ያድጋል? አያድግ። ምንድን መጠጣት ያለበት? ውሃ ምንድነው?
ዮሐንስ 15 ቁጥር 3፣ ኤፌሶን ምዕራፍ 5 ከቁጥር 25 ገደማ ላይ ውሃው ምንድነው? የእግዚአብሔር ቃል ነው። በእግዚአብሔር ቃል ውሃ ካልጠጡ ስትጸልይ ብትል ተሰልፎ ዘይት ብትቀባው ብትል ከዚህ ፊት ነግራችኋለሁ። ያው ምሳሌዎች ይደጋገማሉ ቻሉኝ እና አንዲት እህቴ ቤት ስንገባ እዛ ዛሬ እግዚአብሔር አወጣኝ አለች። ጌታ ረዳኝ አወጣኝ። እንደው ዛሬ ከምን አልኳት። ፓስተሬ አለች ዛሬ ዘይት መቀባት ቀን ነው ብሎ ይቀባና አንዳንዶቹን ሀቤ ብሎ ባፋቸው ያጠጣል አለች። አንዳንዱ ያይና ማለት ተቀብቶም አላድግ ሲል ሰውየው እስቲ ድንገት ከጠጡ ካደጉ ብሎ ማለት ከዛ ቀፈራለች። እኔ ጋር ሲደርስ እንዳጠጣኝ ጌታ ወርዳኝ አትወጭም እንደ ከማለት እንደ ያየኝ እኮ ነው እና ጌታ ረዳኝ ጸሎቶኝ ሰማለች። እኔ ጋር ሲደርስ ቀብቶኝ አለፈ። ሎክ ዘይት ብትቀባው ብታጠጣው ችግኝ አያድግም፣ ዘር አይበቅልም። አንዴ በቆሎ ዘር ብፌ ላይ አስቀምጠው ሶፋ ላይ አስቀምጠው ማለት ጸጉሩን አበጥረህለት ከፈለገ ደረደደ ብትልበት ምንም አያድግም። ውስጡ እኮ ዘር አለ፣ ትንሽዬ ነጭ ዘር አለች። ውሃ ብታገኝ ኖሮ ብዙ ነገር የምትደርስ ማለት ነው። ዘይት ብትቀባው ብትል ምናምን ምንድነው የሚሆን? የሚያብለጨልጭ በቆሎ ነው የሚሆን። ዘይት ስለተቀባ አዋራ የሚስብ በቆሎ ነው የሚሆን። ከዛ ውጭ ምንም አይሆን። ግን እየተነጫነጨም ያዘንም እየደበርከውም አፈር ውስጥ ከተዋል፣ ጭቃ ውስጥ ከተዋል። ከዛ ደግሞ ውሃ ታጠጣዋል። ከቃሉ ማዕድን ይካፈላል። ከዛ ከ10 ዓመት ወይ ከ20 ዓመት በኋላ ያመሰግናል ማለት ነው። አሁን አያመሰግንም። አሁንማ ረገጥከኝ አንደባለልከኝ ነው። ግን ከሆነ ዓመት በኋላ ያመሰግን ይችላል። ያ ነው የኛ ድርሻ። አስተማሪዎቻችን እንዲያስተምሩን መጎትጎት ነው። ወይም ደግሞ የኛ ድርሻ ከጊዜው የተነሳ ሕፃኑን እንዳንቀር ትምህርት ያለበት ቦታ መፈለግ ነው። ቤኒንን አብያተ ክርስቲያናት ከሰሱት። አንድ ጊዜ ቤኒንን ታውቁታላችሁ። ፓስተር ቤኒን ከሰሱኛል። ለምንድን ሲባል ሰዎች ሁሉ አንተ ጉባኤ መጡና እዛው ይቀራሉ፣ ስለዚህ በቃ ብለው የአገሩ ቸርቾች ከሰሱኛል። እኔ ምን ላርጋል? የእኔ ቤተ ክርስቲያን በሩ ሰፊ ነዋል። በሩ ማለት ግቢው ሳይሆን ገብቷቸዋል፣ ለሁሉም ነዋል። በሩ ሰፊ ነው። ከዛ በኋላ ሲመጡ ከናንተ ሲመጡ ቀጫጫው ነው ይመጣሉ። በጎቿል ይመጡና ይበሉና ይወፍራሉዋል። ከወፈሩ በኋላ ሊወጡ ሲሉ አይወጡም። እንደዛ የሆኑ ነው እየቀሩ የተቸገርኩት እንጂ እኔ እኮ ክፋት አስቤ አይደለም አለ። እና እንደዛ ነው። መንጋ ሲበላ ይወፍራል። ከወፈረ ደግሞ ከአካባቢው ብዙ መንቀሳቀስ አይፈልግም። ለምለም ሳር ካለ እዛ ነው የሚውለው። የመንጋ ባህሪው ለምለም ሳር ነው። እና እየፈለክ ሄድ። አገርም ቀይረ ሌላ አገር ስትሄድ ሁልጊዜ የሚደውሉልን ልጆች አሉ። ጌታ አባቴ ልግባ እንደው የምታውቀው ቸርች አለ ይሉኛል። አይ እኔ ማውቀው ቸርች የለም፣ ግን በአንድ ጊዜ ሮጠ የሆነ ቸርች አባላቱ የሆነ ቸርች ሮጠ እንደገባ ዲያቆኑ ቀረብ ብሎ እንዴት ነው ሰላም ነው? አዲስ አበባልና መንግስት ሰራተኛ ነህ ነጋዴ? አይ እኔ ተማሪ ነኝ። እሺ ኦኬ ምንድነው? መንግስት ሰራተኛ ነህ ነጋዴ? መንግስት ሰራተኛ በቃ ስትወጣ እናገኝ። አባልነት እኮ ነጋዴ ከሆንክማ በቃ ስትወጣ እናገኝ ሳይሆን ቤት ድረስ እንመጣለን። ቤት እናድርስ ሁሉ ሊሉ ይችላል። አባል ይደረጋል ማለት። ስለዚህ ምንድነው አባል ያደርገዋል፣ እዛ ይቆልፈዋል። ትምህርት የላቸውም። አምጣ ነው መንፈስህም ስጋህም ይከሳሉ። ስለዚህ ምላቸው ምንድነው? በአንዴ ሮጠ የሆነ ቸርች አባላቱን እንደው ቅርቤ የተገኘ ቅርብህ የሆነ ቤተ ክርስቲያን አትሂድ፣ ወደ መጽሐፍ ቅዱስ የቀረበ ቤተ ክርስቲያን ሂድ ይላል። ይሰማል? ቅርቤ ነው ብለህ አይደለም መግባት ያለብህ። ያ ቸርች ለመጽሐፍ ቅዱስ ቅርብ ነው ወይ? በቅርቤ ነው ብለህ ገብተህ ሌላ ነገር ሊፈጠር ይችላል። ጌታ የሚያዝንበት ማህበር ሊሆን ይችላል። አገልግሎቱ፣ ዶክትሪኑ፣ አስተምሮ ሁሉ ኑፋቄ ሊሆን ይችላል እና ለመጽሐፍ ቅዱስ የቀረበ። ከዛ አንዳንዶቹ እግዚአብሔር ይረዳቸውና ጥሩ ትምህርት ያለበት አገኘን ይላሉ። አንዳንዶቹ እንደው የታባተ በቃ አጣው ሲሉ በቃ ዝም ብለህ ምንም ቢሆን የድሮዎቹ ይሻላሉ። ሂድ ሙሉ ወንጌል በመካነ ኢየሱስ ግባ። ቢያንስ ትልልቅ ሰው አለ፣ ሽማግሌዎች አሉ። ፍንዳታ ቁጥሩ ትንሽ ነው። ቢያንስ አስተዳደር አለ፣ ቢያንስ ዲሲፕሊን አለ፣ ቢያንስ ኦርደር አለ። ቢያንስ ማለት ነው በቃ ሄዱና የድሮቹ ትልልቆቹ ጋር ገባላለሁ። ቢያንስ አንተ ልጅ ምን ነው ጠፋ? እቺ ምንህ ነች? በሉ ልጄ ቶሎ ተጋቡ ምናምን የሚሉ አባቶች ያሉበት ይሻል። ያ የራሱንም
አንተም ያ ማን እንደሚመራ አጣቅ ተሰብስቦ የፍንዳታ ማዕት በቃ ከዛ ምን አይነት ፍንዳታ መጨረሻ እንደሚፈጠር አስብ ቸርቹ ላይ